ለምን ቪዲዮ? ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል ያለው ቪዲዮ ይላል። ምን? ማታ እዚህ ነው ያደርገው? እሱም ያገባሽ አይመስለኝም። ማን ነው የማያገባኝ? ሳሚ ልበልሽ? አሁንም እዛ የፈረደበት ሳሚ ላይ ነህ? ለማንኛውም እኔና ሳሚ ምንም አይነት ግንኙነት የለንም። የራስን ጥፋት ለሳሚ ለመሸፈን አትሞክር። ከኔ መለየት አይደል ፍላጎትሽ? ዛሬ ያንን ፍላጎትሽን አሟላልሻለሁ። ግን ብቻዬን መሆን ፈልጋለሁ። ስለዚህ እኔ ልክ ነበርኩ ማለት ነው። ሆን ብለህ ነው ፎርጅድ ካርታ አሰርተህ ያመጣልኝ። አይገርምሽም? እንደውም ያንን ማድረግ ትክክል ነበር። አንቺ ከድሮም ጀምሮ ይሄንን ቤት አይደል ፍላጎትሽ? በሚያሳዝን ሁኔታ ፈተናውን አልፈሻል። እሺ በቃ እንለያያለን። ያንን ነው አይደል የምትፈልገው? እንደውም ካስፈለገ ዛሬውኑ መለያየት እንችላለን። ፋይን። እኔም ብዙ መቆየት አልፈልግም። ይሄን ያህል ጠልተኛል ማለት ነው? ቤዛ ስትቀልጅብኝ ነበር። እኔ በደሌን ይቅር ብለሻል፣ እንደገና ፍቅር ከኔ ይዞሻል ብዬ ሳስብ፣ አንቺ ግን ከዛ ከማይረባ ሳሚ ጋር የነበረሽን ፍቅር አጨረሽም ነበር። በጣም ተሳፍሪ ሴት ነሽ ቤዛ፣ በጣም። አንድ ቀን እንደዚህ አይነት መኪና ይኖረኝ ይሆናል። ለጊዜውም ቢሆን በኪራይ መኪና ላናፋ እንጂ። ቲጂ ከድሮ ከፍታሽ በላይ ከፍ ብለሽ የምትታይበት ጊዜ እየደረሰ ነው። መጣሽ ደግሞ እቺ በረሮ። እቺ ደግሞ አይደለም በመኪና በምንም አትታለለም። ቆይ ሰው እንደፈለክ ዘዝ እየተባለ እድሜ ልኩ ምን ልታዘዝ እያለ ለመኖር ይመኛል? አይ ሉላ አንዴ እባክሽ አንዴ እናውራ። ምንም የምናወራው ነገር የለም። እባክሽ አንዴ መኪና ውስጥ ገብተን እናውራ። መኪና እንዳለሽ ለማሳየት ሆነ አይችልሻል። ቆይ ያንን ነገር ማድረግ ለምን አቃተሽ? ያንን ሁሉ ሀብት ያውሻ ይብላልሽ ነው? ቆይ አንቺ እንዴ ነው የሚነገርሽ? እኔ ባለፋሽበት መክበር አትፈልጊም፣ ግን ደግሞ አንዳንዴ እድል በሚባለው ነገር ማመን አለብሽ። እሺ ቆይ ፈጣሪ ላንቺ አስቦ ይሄንን ያመጣልሽ እድል ቢሆንስ? ፈጣሪ አጭበርብራችሁ ክበሩ አላለም። ስለምን ማጭበርበር ነው የምታወሪው? ቤዛ ያልሆንኩትን ቤዛ ሆኜ እዛ ቤት እንድገባ ትፈልጊያለሽ። ባል ያልሆነውም ሰው ባሌ ብዬ ልጠራው ነው። በዚያ ላይ የኔ ያልሆነ ንብረት በስሜ ልጠራ ነው። ታዲያ ከዚህ በላይ ማጭበርበር አለ? አቶ ሱራፌል ካየሁህ ረጅም ጊዜ ምን ፈልገህ መጣ? ምን ነው ከሚስት ጋር ደህና አይደላችሁ? እሱ ምን አገባት? እንኳን ፈጣሪ ያተረፈ። በእርግጥ ይሄ ቃል በእኔ አያምርም አይደል? እኔ በእርግጥ እዛው ሆስፒታል እንዳለ ልጨርስ ፈልጌ ነበር። አንተን ለመጉዳት ብያለሁ። ያቺን እባብ ዘብጥያ እንድትወድ ፈልጌ ነበር። ግን ምን ዋጋ አለው? እንደምገልህ ማን እንደነገራችሁ አላውቅም። በአንድ ጋንታ ጦር ነበር ስጠበቅ ነበር። ሮቤል፣ መቼም ያሰብከውን ነገር ማሳካት እንደማትችል በደንብ እንድታውቅ ፈልጋለሁ። ግን እንዴት ቤዛን ላሳስራት እንደነበር አልጠየቅኝም። ቤዛ በጠርሙስ አንተን እንደመታች የሰማሁት ራሱ ከቲጂ ነበር። ከቲጂ? ከድሮ ወዳጅ ቲጂ። አሳቻ ሰዓት ላይ ብቅ ብላ ታምር መፍጠር የምትችለው ቲጂ። ቆይ ቲጂ ይሄን ነገር እንዴት አወቀች? ማውቋን ይገረመ። ቤዛ አንተን ስትገል የሚያሳይ ቪዲዮ እጇ ላይ አለ። ምን? ሱራፌል ቲጂን ቪዲዮውን ሊገዛት እየተደራደረ ነው። ቤዛም ይቅርታ አድርግልኝና ከዚህ በኋላም አብረን እንቀጥል፣ እኔ ውሸቴን ነው እንጂ ካንተ ተለይቼ መኖር አልችልም አለችው። ሱራፌልም ደግሞ ከዚህ በኋላ እንደ አዲስ ተጋብተን ሀብት ንብረታችንን እኩል አድርገን እንጂ ከዛ ውጭ ወደ ኋላ ማለት የለም ብሎ የእርቅ የራት ማዕዱን አልካፈልም ብሎ እምቢ ብሏል። ቲጂም ሴራዋን እያሴረችና ወይዘሮ ዝናሽም እየተከተለቻት እንደሆነ ስታቅ ቤዛን እንደገደላት አድርጋ አስመስላለች። ወይዘሮ ዝናሽም እውነት መስሏት ሉላን ለማሳመን ሁሉንም ነገር ብትነግራትም ሉላ ግን ማመን አልፈለገችም። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ቤዛ ተከታታይ ድራማ ሱራፌል ካገገመ በኋላ እንግዲህ ቤዛን ለአንድ ጊዜ እድል ስጭኝና የኛ አሁን ከልቤ ነው የምቀየረው፣ ቤቱንም ከሆነ የፈለግሽው በስምሽ ላርግልሽ፣ በትክክለኛው በፌኩ ሳይሆን በኦሪጂናሉ ካርታ አብረን እንሂድና በስምሽ ላዙርልሽ ብሏት ነበር። እና እሷም ይሄንን ለሳሚ እያወራችውና አሁን ላይ ግን ማንን ማመን ማንን አለማመን እንዳለባት ግራ እንደገባት ሱራፌል ማመን እንደማይችል ከዚህ በኋላ አብራው እንኳን ልትሆን እንዲያስጠላት ስትናገር ሱራፌል ሰምቶ ነበር። ሱራፌልም በዚህ መሰረት ሐሳቤን ቀይሬያለሁ አልፈልግም ሲላት ፍች ፈልጋለሁ አሁኑኑ ብለው ነበር። ሱራፌልም እንግዲያስ ቤቴን ለቀሽ ውጪ መሄድ ትችያለሽ ብሎ ፈቃደኛ ሆኖ ነበር። እናም ቤዛም ከቤት ካሳትወጣ ገና ለሱራፌል ያላት ስሜት ፍቅሩ ሊቆርጥላት አልቻለም። ሱራፌልም እጅግ በጣም ተናዶ ስሜታዊ ሆኖ ከቤት ወጥቶ ለመጠጣት ወደ ያረፈበት ሬስቶራንት ዶክተር ሮቤል ሲሮጥ እዛ ሄዶ ነበር። ዶክተር ሮቤል ሄዶ በምላሱ ቁስሉን እንዲያገረሽ አድርጎታል። ሱራፌልን ሊገለው እንደነበረና ግን ደግሞ መግደል እንዳልቻለ እጅግ በጣም ብዙ ጥበቃ እንደነበረ ነግሮት አንተ እኮ የሞትከው ያኔ ገና እሷን አፈቅራለሁ ስትል ነው፣ አንተ እሷን አታፈቅር
እሷ አንተን አታፈቅርህም ሳሚን እንጂ እያለ ነገሩ የበለጠ እንዲባባስ አድርጎታል። ከዚህ በኋላም ቢሆን ካጠገቡ አራቅ፣ በቤዛ አጠገብ ያለው ሁሉ ሟች ነው፣ እሷን ብትርቅ ይሻልሃል ብሎት ነበር። እናም ሲመታ ቲጂ ቪዲዮ እንደነበራትና በቦታውም እንደነበረች ቤዛ ስትደበድበው እንደነበረ ቤዛን ደግሞ ሊያሳስራት ፈልጎ እንደነበረ ተናግሮ ነበር። ሱራፌልም በጭራሽ እኔ ባለሁበት አንተ ምንም ልታረግ አትችልም፣ የእጅህን ሰጥሃለሁ እያለው ነበር። እናም ዶክተር ሮቤል ለማንኛውም እንኳንም ተሻለህ ያበርታህ፣ እኔ እንኳን ልገልህ ነበር ያንተን መሞት ፈልጌ ሳይሆን ብሎ ታነቋቆረው በኋላ ጥሎት ሄዷል። ሱራፌልም እጅግ በጣም ተናዶ እየጠጣ ባለበት ቲጂም ከየት መጣች ሳይላት እዛው ቦታ ተገኝታ ነበር። ቲጂ እንግዲህ ሱራፌል ቪዲዮ እንዳላት ቢያቅም እንኳን ለዚህ አበቃ ተሽሎሃል አሉ። ግን ደግሞ የመቱህም ስትል እንዴ በቦታው አለሽ ተብሎ የለም እንዴ ቪዲዮውን ልቅስ ስንት ትይዋለሽ ለቪዲዮ ዋጋ ውጭ ብሏት ነበር። እሷም ለቪዲዮ በጭራሽ ዋጋ አላወጣለትም ከዚህ በኋላ ጓደኛዬ መጉዳት አልፈልግም ብትለውም አይ አንቺ ዋጋ የሚያወጣ ነገር ይሁን እንጂ እንኳን ጓደኛሽን እንኳን ቪዲዮ አይደለም ቀርቶ ራስሽንም አሳልፈሽ ትሸጫለሽ። ግን ደግሞ በዚህ ጀርባ ምን እያሴርሽባት ይሆን ደግሞ ምን ለማድረግ እየሞከርሽ ይሆን ብሏት ነበር። እሷም ከዚህ በኋላ ቤዛና እሷ ከተጣሉ በዚህ ስበብ አድርጎ ወደዛ ቤት እንዲመልሳትና ፍቅራቸውን እንዲያድሱ ብትነግረውም ሱራፌል ግን ከዚህ በኋላ ካንቺ ጋር ምንም አይነት ግንኙነት በጭራሽ ሊኖረኝ አይችልም ብሎ አሻፈረኝ ብሏታል። ቲጂም በተቻላት መጠን ልታግባባው ብትሞክርም ሱራፌል ግን በጭራሽ የሚሆን ነገር አይደለም ብሏል። እናም እንግዲህ ቤዛ ከሳሚ ጋር ተመካክረው ሳሚ ለሱራፌል አንድ እድል መስጠት አለብሽ፣ እኔም አሁን እድል እንደ ባለፈው የራት ግብዣ አሁን ቢጠራን ደስ ይለኝ ነበር፣ ምክንያቱም በፊት ለፊቱ ሉሲን ስስማት እንዲመለከት ፈልግ ነበር እና አሁን አንቺ የራት ግብዣ ማዘጋጀት ይኖርብሻል። እራት አዘጋጅተሽ ይቅርታ አድርግልኝ ብለሽ ይቅርታ ጠይቂው። ምክንያቱም ሱራፌልም ምናልባትም ተቻኩለን ወንጀለንም ከሆነ እውነቱን ለማውጣት ግልጽ ይሆንልናል። የተናገርሽው ነገር አሳማኝ ባይሆንም ግን ደግሞ በሱራፌል ላይ የቸኮልን ይመስለኛል። በዛ ላይ ደግሞ አንቺ ለባልሽ ያለሽን ፍቅር አውቃለሁ፣ ይባክሽ ይቅርታ ጠይቂው፣ እራት አዘጋጂ ቢላትም በሰዓቱ ግን አይ እኔ ሁለተኛ ከሱ ጋር ማንን ማመን እንኳን እንዳለብኝ አላቅም፣ ከገዳዬ ጋር ምንም አይነት የራት ፕሮግራም እንዲኖረኝ አልፈልግም ብለው ነበር። ሳሚም ይሄን ለኔ ስትይ ማድረግ አለብሽ፣ እስከዛሬ ድረስ ደክመን እንዲህ በቀላሉማ አነት በማሸነፊያችን ሰዓት መተው የለብንም። አሁን እኮ ቅንጭርቴ ራሱ ከነ መረጃው ከነ ሚስጥሩ የት ገባ የት ወጣ የምናውቀው ነገር የለም። ብዙ ነገሮች እየተፈጠሩ ነው። ስለዚህ በዛ ላይ ደግሞ ይቺ ቲጂ የምትባል ሰይጣን በዙሪያሽ ምን እያረጉ ምን እያሴሩ እንደሆነ ማወቅ አንችልም። ለዛም ከሱራፌል ጋር መሆን ይኖርብሻል፣ ሱራፌልን ይቅርታ ጠይቂ ብሏት ነበር። እና ሳሚ እንደዛ ስላላት ብቻ ሳሚን ከሉሲ ጋር በመሆኑ ደስተኛ እንደሆነች ሀሳቧን ገልጻለት ከዛም ወደ ቤቷ ሂዳ ሳሚ ያዘዛትን እራት አዘጋጅታ ነበር። እራቱን ካዘጋጀች በኋላ ለሱራፌል ደውላል ሱሬ፣ ማሬ፣ ፍቅሬ እያለች ብታወራውም እሱ ግን ማናቸውንም ቃላቶች አትጠቀሚ፣ ለጊዜው አያስፈልጉኝም፣ ትናንት እንደዛ ስታረጊኝ ዛሬ ምን ተገኘ፣ ዛሬም ይሄንን ደሞ ምን አይነት ጨዋታ አምጥተሽ ይሆን ሳሚ እንደዛ ባብለሽ ቅረቢው አለሽ፣ ደሞ ይሄኛው ሌላኛው ተንኮል ይሆን እያለ ሊያምናት አልቻለም ነበር። ቤዛም አረ እንደዛ አይደለም ፍቅሬ፣ አንተ ታውቃለህ ሁሉንም ነገር፣ እኔ ያላንተ የማፈቅረውም ሆነ የምወደው እዚህ ምድር ላይ የለም እና ደግሞ ሉሲና ሳሚም አንድ ላይ ሊጋቡ ነው ብትለውም ስለነሱ ጋር ብቻ እኔ ምን አገባኝ ቢላትም አንተ ጠርጥረኸኝ አይደለ? ፍቹንም ቢሆን የጠየቅኩት እኮ ባልዋልክበት ስላልከኝ እንጂ ያላረኩትን ስላልከኝ እንጂ አለዛ ጠልቼህ አይደለም። እባክህ ፍቅሬ ናና የእርቅ ማዕዱን እንቋደስ ብለው ነበር። እሱም ለማንኛውም መጣው ብሎ ስልኩን ከዘጋ በኋላ ቲጂ ወሬውን ለማጣራት ከፍካፎ በጥያቄ ብታጣድፈውም አንቺን ምንም ሊመለከትሽ አይችልም፣ ለልቅስ ቪዲዮውን ዋጋ ውጭለት፣ ከዛ ውጭ ግን አንቺ ምንም የሚመለከትሽ ነገር የለም ብሏታል። እናም ቲጂ ወይዘሮ ዝናሽ የሉላ አክስት እየተከታተለቻት መሆኑን ስታቅ ሱራፌል ለራሱ ምንም የማይገባውን ጥያቄ ሁሉ እያጣደፈችው ነበር። እህቴን አሳጣኸኝ፣ እህቴን ነጠቀኝ፣ ሁለተኛ ምንም ማድረግ አልፈልግም ምናምን እያለች ስታስመስል ወይዘሮ ዝናሽ ደግሞ እውነት መስሏት ለሉላ ይሄንኑ እየነገረቻት ነበር። ሉላም
ከዚህ ሰውዬ ጋር ሚስት ተብላ መጠራት እንደማትፈልግና በማትፈልገው ሀብትም መክበር እንደማትፈልግ ነግራታለች። ወይዘሮ ዝናሽም እኔ እያመመኝ ነው፣ እኔ በሞት እንኳን እኔም ሆንኩ ቤተሰቦችሽ ላንቺ ምን የሚያስቀምጥልሽ ጥሪት የለም። ስለዚህ ባክሽ ይህን ሰውዬ ግዴታ ሚስት ተብለሽ መጠራት ይኖርብሻል። እሷም ቢሆን ከሱ ምንም የምትፈልገው ነገር ያለ አይመስለኝም ብትላትም ዝናሽ ሉላም እኔ እቺ ልጅ ሴትዮ ምኗም ደስ አላለኝም ብላለች። ቲጅም ሉላን ለማማለል ብላ መንገድ ላይ መኪና ይዛ ጠብቃ የያዘችውን መኪና ለማሳየት መኪና ውስጥ ገብተን እናውራ ብትላትም መኪናሽን እንዳይልሽ ፈልገሽ ከሆነ አይችልሻለሁ፣ ከዛ ውጪ ግን እኔንም ሆነ አክስቴን ራቂ፣ ባጠገባችን አትምጪ፣ እኛ ባለፋንበት ሀብት መክበር አንፈልግም ብላት ነው ብላ ከጀመረች ዳር ሳይደርስ እንዴት መቀላል ትተዋለች። እናም በዚህም የተነሳ እባክሽ ራቂን ብትላትም ራቂን ባለቻት ቁጥር እየቀረበቻቸው ትገኛለች። ሉላም እባክሽ አክስቴ እቺ ሴትዮ ወደኛ ከመጣችበት ጀምሮ ይሄው ሰላም አጥተናል፣ የሰላም ኑሯችንን እንኖር፣ ምኗም ጤነኛ አይመስለኝም፣ ለኛ አዝናልንም አይመስለኝም፣ ለራሷ ጥቅም ነው ስትላትም እሷ ከሱራፌል ጋር ቁጭ ብላ ስታረገው የነበረውን ንግግር እንዲያዳመጠቻት ተናግራለች። ቲጂ ግን ያን ሁሉ ያረገችው ወይዘሮ ዝናሽን አይታት እንደሆነና በዛ ላይ ደግሞ እባብ ለባብ መቼ ተጣጣል እያለች ነበር ስታረግ የነበረው እና እሷ ለራሷ ጥቅም እንደሆነ ስላልገባት ወይዘሮ ዝናሽ ሉላን እየገፋፋቻት ነው። ሉላም አሻፈረኝ ብላለች። ሱራፌል እንግዲህ በዛው በሄደበት አምሽቶና ሲያስጠብቃ ቆይቶ መጥቷል። ቤዛም ለሳሚ ደውላ የራት ግብዣው እንዳላስደሰተውና ይቅርታ ማድረግ የሚችል እንዳልመሰላት ነግራው ነበር። ሱራፌልም ሳሚም እኔ እኮ ለባልሽ ያለሽን ፍቅር አውቃለሁ፣ ምንም ቢሆን በይቅርታ ነገሮችን መፍታት አለባችሁ። በዛ ላይ ደግሞ በሱራፌል ላይ ምናልባትም ያለ ስራው እየከሰስ ነው ቢሆንስ ማጣራትም ይኖርብናል። ለዛም ደግሞ የሚመቸን በቅርበት መሆኑ ነው። እናም እባክሽ አንቺም ያለሱ ለሱ ያለሽን ጥልቅ ፍቅር አውቃለሁ ሲላትም እሱማ እውነትህን ነው ሳሚ፣ ይሄን ካልከኝ በኋላ ለሱ ያለኝ ነገር የበለጠውን ጎልቶ ታይቶኛል። ምክንያቱም ድሮም በአንዴ በቴ ተናገርኩት እንጂ ያለሱ መኖር የምችል አይመስለኝም እያለች ለሳሚ ስታወራ ነበር። ሳሚም አይዞሽ በርቺ፣ እናሸንፋለን፣ ይህን ነገር መጠንከር አለብሽ፣ ሁሉንም ነገር ቢያንስ ማስተካከል ይኖርብናል ብሏታል። እና ሱራፌል ያኔ በስምሽ አረግልሻለሁ ብሎ ማለቱና የመጀመሪያው ምክንያቱ አሳማኝ ባይሆንም ምናልባት ይሄ ሰው ንጹህ ከሆነስ ብዬ ለዛ ነው ሲላት፣ እሷም ደግሞ ምንም ይሁን ምንም ያለሱ መኖር እንደማችል እየነገረችው ነበር። እናም እንግዲህ ጠብቂው ብሏት በዚሁ ከተለያዩ በኋላ ሱራፌልም የነበረበትን ሬስቶራንት ቀይሮ ሌላ ቦታ ሄዶ አምሽቶ ወደ ቤት ሲመለስ ቤዛ እየጠበቀችው ሲቀርባት እዛው ጠረጴዛው ላይ ተኝታ ነበር። ሱራፌል ባሁኑ ያመረረ ይመስላል። እንደ ወትሮ እንኳን ወይ በስርዓትም አልቀሰቀሳትም ምናምን ብሎ ነበር የቀሰቀሳት። ከዛም ተነስታ እንዴ ማሪያ መሸህ እኮ ምናምን ብትለውም ማሪ አትበይ ማሪ ፍቅሬ ለጊዜው ይቆየን፣ ይቅርታ እንዲያደርግልሽና አብሬሽ እንዲኖር ከፈለግሽ አንድ መስፈርት አለኝ ብሏል። ቤዛም እሱ ምንድነው ብትለም እንደ አዲስ መጋባት እንዳለባቸውና ሀብት ንብረቶቻቸውን እኩል በስማቸው ማድረግ እንዳለባቸው ነግሯታል። እንዴ ምን ማለት ነው ደግሞ እሱ? እኛ እኮ የተጋባን ጥንዶች ነን፣ አብረን መኖር ከጀመርን ሰነባብተናል፣ ምን ማለት ነው ብትለውም ይሄ የሆነው እሱ የውሸት እንደሆነና ያ የውሸት ጋብቻ እንደነበረ አሁን ግን አዲስ የእውነተኛ ጋብቻ መጋባት እንዳለባቸው እንደዛ ካረገች ብቻ እንደሆነ ይቅርታ የሚያደርግላት ነግሯት፣ ከዛ ውጭ ግን እራትም ሆነ ምንም እንደማያስፈልግ ነግሯት ጭራሽም ትቷት መኝታ ቤቱ ገብቷል።
ቤዛም በተፈጠረው ነገር ተደናግጣ ቁጭ ብላ ቀርታለች። ቲጂም ሉላን ቤዛ ናት ብላ ለሱራፌል ለማምጣት የተቻላትን ሁሉ እየጣረች ትገኛለች። በዚህ መሃል ምን ሊፈጠር ይችል ይሆን? ቲጂስ ደግሞ ሉላን አሳልፋ ለዶክተሮች ቤዛን ለመበቀያ አሳልፋ ተሰጠው ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ